ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ወደ ኢትዮጵያ በተለይም ከተባበሩት አረብ ኤሚሬቶች የሚገባው ጦር መሳሪያ በዚህ ወር በከፍተኛ መጠን መጨመሩ ተነገረም። ፊልድ ማርሻል ብርሃኑ ጁላ ደግሞ በቢሊዮኖች የሚወጣበት ሜካናይዝድ እየተዘጋጀ ነው ሲሉ ይናገራሉ። በዝርዝር የምንመለከተው ጉዳያችን ነው። ማህበሩ ለጀነራል ታደሰ ወረደ በጻፈው ደብዳቤ አስቸኳይ እርምጃ እንዲወሰድ ጠይቋል። የታደሰ ወረደ አስተዳደር ደግሞ የረሃብ ችግሩ በህጻጽ ብቻ የተወሰነ አይደለም፣ በሌሎች የተፈናቃዮች መጠለያ ማዕከላት ውስጥም ያለ ነው ብሏል። ዝርዝሩ ተሰናድቷል። የብልጽግናው መንግስት ሰሞኑን እያካሄደ ባለው የአፈሳና የአሰሳ ዘመቻ በርካቶችን በእስር ቤት ውስጥ እንዳጎረ መዘገቡ ይታወሳል። ብልጽግናው አሁን በዘር እየለየም ያሰራቸው እነዚህ ወጣቶችን መዋጮ እየጠየቀ መሆኑ ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። በኢትዮጵያ በባንክ ዘርፍ ላይ ያሉ ሰራተኞች የትምህርት ማስረጃ ምርመራ ሊደረግ መሆኑ ተነገረም። የተጠየቀው የትምህርት ማስረጃ ደግሞ ከዲግሪ በፊት ያለው ነው ተብሏል። ይህንንም ይዘናል። ጅቡቲ በኢትዮጵያ በወደብ አገልግሎት ሰጪ ኩባንያዎች ላይ እገዳ መጣሏ ታወቀም። የሀገሪቱ ባለስልጣናት ድንገት ያሳለፉት እገዳ ከባድ ችግር መፍጠሩም ተገልጿል። ሌላኛው መረጃችን ነው። 180 ኢትዮጵያን ስደተኞች በህገወጥ መንገድ የመን ባህር ዳርቻ መድረሳቸው ተገለጸም። ባለፈው ህዳር ወር ብቻ ከ17000 በላይ ስደተኞች የመን ገብተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሁንላችሁ። ወደ ኢትዮጵያ በተለይም ከተባበሩት አረብ ኤሚሬቶች የሚገባው መሳሪያ በዚህ ወር በከፍተኛ መጠን መጨመሩ ተገለጸም። ፊልድ ማርሻል ብርሃኑ ጁላ ደግሞ በቢሊዮኖች የሚወጣበት ሜካናይዝድ እየተዘጋጀ ነው ሲሉ ይናገራሉ። ራሱን የለውጥ ኃይል የሚለው የብልጽግናው ስብስብ ታሪክ የሚያስታውሰው ግን በጦረኝነቱ ነው። ለዛውም በራሱ ህዝብ ላይ በከፈታቸው ጦርነቶችና በህዝቡ ሀብት በሸመታቸው የጦር መሳሪያዎች በገደለው ዜጋ አሁንም ሀገሪቱን የምስራቅ አውሮፓና ሩቅ ምስራቅ እንደዚሁም የአረቡ ዓለም ሀገራት የጦር መሳሪያ ማራገፊያ አድርጓት ቀጥሏል። በተለይም ባለፉት ተከታታይ ሳምንታት ከተባበሩት አረብ ኤሚሬቶች ወደ ኢትዮጵያ የተደረጉ ወታደራዊ አውሮፕላኖች ምልልስ በከፍተኛ መጠን መጨመሩን በረራዎች ላይ ክትትል የሚያደርጉ አካላት ያወጡት መረጃ ያሳያል። አብዛኞቹ ምልልሶች የነበሩት ደግሞ ወደ ቢሾፍቱ አየር ኃይል ግቢ ሀረር ሜዳ ስለመሆኑም ተጠቁሟል። የፈረንጆቹ ታህሳስ ወር ከገባ ወዲህ ቢያንስ 17 በረራዎች መደረጋቸውንም ጠቅሰው ባለፉት ወራት ከነበሩት ምልልሶች ጋር ያለውን ጭማሬ በማሳየት አነጻጽረዋል። ካለፈው ጥቅምት ወር ወዲህ የነበሩት ወታደራዊ በረራዎችም ከ37 ተሻግሯል። የተባበሩት አረብ ኤሚሬቶች ኤርፎርስ C-70M፣ የማላዊው ዚቡ ኤር፣ የኪርጊስታኑን ዩዌ ካርጎ ኤርላይንስን ጨምሮ የሚታወቁት እነ ፍላይ ስካይ ኤርላይንስ ሳይቀር በመጠቀም የተደረጉ ስለመሆናቸውም ነው መረጃዎች የሚያመላክቱት። እነዚህ ሁሉ ከተባበሩት አረብ ኤሚሬቶች እየተነሱ ቢሾፍቱ እየተራገፉ ናቸው የሚባልላቸው የጦር መሳሪያዎች አብዛኞቹ የአቡዳቢም የ4 ኪሎ መንግስታት ድጋፍ አለው ለሚባልለት የፈጥኖ ደራሽ ኃይሉ የሚውሉ ናቸው የሚለው ደግሞ ቀዳሚው ግምት ነው። ከዛ ውጭ በሀገር ውስጥ የእርስ በርስ ጦርነት ጥቅም ላይ የሚውሉ ይሆናል። ወደ ሀገር ውስጥ በከፍተኛ ወጪ እየተሸመተ የሚገባው መሳሪያ ግን በአየር ብቻ የሚጓጓዝ አልሆነም። በየብስም በሶማሌላንድ በኩል እንደዚሁም በኢትዮ ጅቡቲ መስመር ጭምር እንጂም። በእርግጥ ቢሊዮኖችን መድበን ፕሮጀክቶችን ማጥፈን እየተዋጋን እንቀጥላለን የሚሉ መሪ ባላት ሀገር ይህ ብዛም አስደናቂ አይሆንም። ፊልድ ማርሻል ብርሃኑ ጁላ ግን ቢሊዮኖችን ያዳነ ሜካናይዝድ መሳሪያን ጠግነናል ይላሉ። ከዛም መሳሪያው ተዘጋጅቷል ሲሉ ይዝታሉ። ይሄንን ንግዛ ቢባል ብዙ ቢሊዮን ዶላሮች ነው የሚጠይቀው። ራሳችንን እንፈትሽ፣ ውስጣችን ኒ አቅማችን ኒ ዓለም ላይ ምንድነው ያለው፣ እኛ ጋር ምንድነው ያለው፣ የተለያየ አይነት የጦር መሳሪያ ማዘጋጀት አገዛዙ በሀገር ውስጥ እያደረገ ለቀጠለው የእርስ በርስ ጦርነት የሀገሪቱን አንጡራ ሀብት እያወጣም ጦር መሳሪያን በዓለም ዙሪያ ካሉ ሀገራትም ሸምቶ በራሱ ሀገር ዜጎች ላይ ያርከፍክፏል።
የብልጽግናው መንግስት ከእስረኞች መዋጮ እየጠየቀ ስለመሆኑ ተገለጸም። አገዛዙ ሰሞኑን እያካሄደ ባለው የአፈሳና የአሰሳ ዘመቻ በርካቶችን በእስር ቤት ውስጥ እንዳጎረ ይታወሳል። በአዲስ አበባ ከተማ ባካሄደው አፈሳ ከመንገድ ላይ ከመኖሪያ ቤቶችና ስራ ቦታዎች እንደዚሁም ከመዝናኛ ስፍራዎች ያገኛቸው ነዋሪዎችን የትግራይ ተወላጅ የሆኑትን ሀራ መሬት ወደሚባለው የአፋር ክልል ለመላክ መወሰኑን አንድ የአዲስ አበባ ፖሊስ ኮሚሽን አመራርን ዋቢ አድርገን መዘገባችን ይታወሳል። በጉዳዩ ላይ መከላከያና ደህንነት ቢሮም እየተሳተፉ ነው የሚሉት ምንጮቹ በአፈሳ የተገኙትን የትግራይ ተወላጆችን ታጣቂ አድርጎ ለማሰማራት ግዳጅ እና ማባቢያ እንደሚጠቀምም ገልጿል። በትግራይ የሰላም ኃይል ውስጥ ብትገቡ ደሞዝ ይከፈላቸዋል፣ በቀጣይ በትግራይ ክልል ስልጣን ይሰጣቸዋል የሚሉና ሌሎች ማባቢያዎችን የሚያቀርበው ብልጽግና እነዚህን በአፈሳ የመለመላቸውን ሰዎችን አስሯቸው እንደቀጠለም ነው። ከነርሱ በተጨማሪም በአፈሳ የተያዙ ኤርትራውያንም ተመሳሳይ ዕጣ ነው የወደቀባቸው። በአፈሳ ያሰራቸውን የትግራይና የኤርትራ ተወላጆችን ለመሰል ተልኮ ያሰማራው ብልጽግና ከሁለቱ ውጭ የሆኑትን ደግሞ ገንዘብ እየተቀበለ ነው ተብሏል። ወንድሜ ተይዞብኝ እስር ቤት ከረመ የሚሉ አንድ የአዲስ አበባ ነዋሪ ሁከትና ብጥብጥ ሊፈጥሩ ሲሉ ተያዙ በሚል ከማይተዋወቁ በርካታ ታዳጊዎችና ወጣቶች ጋር ታስሮ ፍርድ ቤት ቀረበ ይላሉ። በፍርድ ቤት ውስጥ የተጠየቀው የጊዜ ቀጠሮ ውድቅ ተደርጎም በመታወቂያ ዋስ እንዲፈታ ትዕዛዝ ሰጠም። እኛም ይህንኑ ለማስፈጸም ወደ ታሰረበት ጣቢያ ሄድን የሚሉት እኒህ የተጎጂ ቤተሰብ በቃሊቲ ፖሊስ ጣቢያ ገጠማቸውንም ያስረዳሉ። በፖሊስ ጣቢያው ደጃፍ ላይ ስንደርስ ቤተሰባቸው የታሰረባቸው ወገኖች ሰልፍ ሰርተው በአንድ መስኮት ላይ ጠበቁን። ምክንያቱም ስንጠይቅ ደግሞ 2000 ብር ካልከፈላችሁ የታሰረ ቤተሰባችሁ አይለቀቅም ተባልን ይላሉ። በመሆኑም ይህንን ክፍያ ከፍለን ወንድሜን አስለቅቀናል የሚሉት ነዋሪው ፍርድ ቤት በመታወቂያው አስፍቷቸው የሚል ትዕዛዝ ሰጥቶ እያለም ክፍያ መጠየቁ አግባብ ባይሆንም ይህንን ክርክር በመክፈት የታሰረውን ወንድሜ ተጨማሪ ችግር ልፈጥርበት አልፈለግኩምና የተጠየቁትን ክፍያ አስፈትቻለሁ ብሏል። ለምንከፍለው ክፍያ የተሰጠን ደረሰኝ የለም የሚሉት አስተያየት ሰጪው የታሰረው ሰው ፊት ለፊት ምልክት እያደረጉ ብሩን ይቀበሉናል ብለዋል። በለሚ ኩራ ክፍለ ከተማ ልጅ ታስሮ ነበር የሚሉ እናት ደግሞ የተጠየቁት ክፍያ 7000 ብር እንደነበርናም ፍርድ ቤት ሳይወሰድ ክፍያውን እንደተጠየቁ ገልጿል። ልጅሽ እንዲፈታ 7000 ብር ክፈ ያሉኝ ብሩን እስከማገኝ አንድ ቀን አደረም፣ ከዛም ክፍያ አስወጣሁት፣ ለክፍያው ደረሰኝ አልተሰጠኝም ሲሉም አክሏል። በኢትዮጵያ ሕግ ገንዘብ ሚኒስቴር ያተመው የገቢ መሰብሰቢያ ደረሰኝ ያለ ቢሆንም የአዲስ አበባ ፖሊስ ጣቢያ ግን ይህንን ክፍያ ለመሰብሰብ የሚጠቀመው ደረሰኝ የለም። በዘመቻ ካሰራቸው በሺዎች የሚቆጠሩ ወጣቶች ገንዘብ መሰብሰብን ታሳቢ ያደረገው ሰሞንኛ እንቅስቃሴ የትግራይና የኤርትራ ተወላጆችን ወደ ጦር ግንባር ሂዱ እያለም ሌሎችን ደግሞ ገንዘብ አዋጡ በሚል እየጠየቀም ነው። ማህበሩ ለጀነራል ታደሰ ወረደ በጻፈው ደብዳቤ አስቸኳይ እርምጃ እንዲወሰድ ጠየቅም። የጀነራል ታደሰ ወረደ አስተዳደር ደግሞ የረሃብ ችግሩ በህጻጽ ብቻ የተወሰነ አይደለም፣ በሌሎች የተፈናቃይ መጠለያ ማዕከላትም አለ ሲል አሳውቋል። በህጻጽ መጠለያ ካምፕ ያለውን ሁነት የሚያሳይ ምስልና ቪዲዮ መሰራጨቱን ተከትሎ ጉዳዩ አሁን መነጋገሪያ ሆኖ ቀጥሏል። በየአዳራሹ ከስንዴ ተረጅነት የተላቀቀች ሀገር የሚል ድስኩርን የሚያቀርቡት የብልጽግናዎቹ ኢትዮጵያ ዜጎቿ በረሃብ የሚሞቱባት ስለመሆኗ ይህ ሁነት በርካቶች እንዲረዱት ያደረገ ሆኗል። በተለያየ ሁኔታ የህጻጽ ተፈናቃዮች ጎልቶ ቀረበ እንጂም በበርካታ ቦታዎች ያሉ ተፈናቃዮች ያሉበት ሁነትም ከዚህ ብዙም የራቀም አይደለም። ጽላል የተሰኘው የሲቪል ማህበረሰብ ተቋምም በዚህ ካምፕ ቀውስ ላይ ለጀነራል ታደሰ ወረደ በጻፈው ደብዳቤ ግብረ ኃይል እንዲቋቋም አስቸኳይ አዋጅ እንዲተገበርና እርምጃ እንዲወሰድ ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ደግሞም ህዝብን የማዳኑ ቁልፍ መፍትሄ ወደ ቀዬው መመለስ ነው ሲል ይገልጻል። የረሃብ ችግሩ በህጻጽ ብቻ የተወሰነ አይደለም፣ በሌሎች ማዕከላትም አለ በማለትም አብራርቷል። በህጻጽ የተከሰተው ረሃብ ወለድ እርዛትና ሞትን ለመግታት በሀገር ውስጥና በመላው ዓለም የሚገኙ ወገኖች ያሳዩት ተነሳሽነት ይደነቃል ያለው አስተዳደሩ የተጀመረው እገዛ በመንግስት ተማክሎ ይቀጥል ሲልም አሳውቋል። ለህጻጽ የረሃብ ተጠቂዎች መርጃ ብቻ እንዲውል ታስቦ የተከፈተ አካውንት መኖሩንም ጠቁሞ ተረጆቹ መደገፍ የሚፈልግ ማንኛውም አካል አስተዳደሩ በኮሚኒኬሽን ተቋሙ በኩል ባስተዋወቀው የባንክ ሂሳብ ቁጥር ብቻ ይጠቀምም ብሏል። በባንክ ዘርፍ ያሉ ሰራተኞች የትምህርት ማስረጃ ሊመረመር ነው ተባለም። የተጠየቁ የትምህርት ማስረጃ ደግሞ ከዲግሪ በፊት ያለው መሆኑ ተዘግቧል። የትምህርት ሚኒስቴር የክልልና የፌዴራል ከፍተኛ ባለስልጣናት ሐሰተኛ የትምህርት ማስረጃ አላቸው ካለ በኋላ እየተተገበረ እንደሆነም ታውቋል። የኢትዮጵያው ጠቅላይ ሚኒስትር ከ7ኛ ክፍል በኋላ የት እንደተማሩ የመጀመሪያና ሁለተኛ ዲግሪ ትምህርታቸውን የትና በምን የትምህርት ዘርፍ እንደጨረሱ ግልጽ እንዳልሆነም ከዚህ በፊት በተለያዩ ተቋማት በኩል ሲገለጽ የቆየ ነው። የዓለም የሰላም ፋውንዴሽን ያሰባ
ያሰባሰባቸው 5 ፕሮፌሰሮች ባካሄዱት ምርመራ የብልጽግናው ፕሬዝዳንት ከአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ትምህርት እንዳገኙ ቢገልጹም የመመረቂያ ጽሁፋቸው 60% ከሌላ የተኮረጀ እንደሆነ እርሳቸውም ክላስ ውስጥ ገብተው እንዳልተማሩ በደህንነትና በሲቪል ባለስልጣናት አስገዳጅነት የዶክትሬት ዲግሪያቸውን እንደወሰዱ መግለጻቸውም አይዘነጋም። እንዲህ ያለ የትምህርት ታሪክ ያላቸው አብይ አህመድ የሀገሪቱ የባንክ ሰራተኞች የትምህርት ደረጃ እንዲመረመር የሚያደርግ መመሪያ በብሔራዊ ባንክ በኩል እንዲተላለፍ አድርጓል። ዘገባውን ያሰራጨው ዋዜማ በተለያዩ የስራ መስኮች ሀሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ ተገኝቷል ያለ ሲሆን ከነዚህ ሀሰተኛ ማስረጃ ከተገኘባቸው የስራ መስኮች መካከል ጠቅላይ ሚኒስትርነት እንደሚገኝበት ግን የጠቀሰው ነገር የለም። እንዲያም ሆኖ የዲግሪ ወረቀት ሽያጭ እንደነበረ ተደርሶበታል የሚለው ዘገባው ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዟል ብሏል። ባንኮች እያንዳንዱን ሰራተኛቸውን ከመጀመሪያ ዲግሪ በፊት ያለውን የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ ሰጥቷቸዋል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ መቅረብ አለበት። ባንኮቹ ሰራተኞቻቸው ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ አሊያም ደግሞ ደረጃ 4 አረጋግጠው ማቅረብ የሚጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብን አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ይደረጋልም ተብሏል። በዲፕሎማ ወይም ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችን በተመሳሳይ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል። የግል ከፍተኛ የትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው ነበር ሲል የትምህርት ሚኒስቴር መግለጹ ይታወሳል። ይሁን እንጂ ይህንን ግዥ ከፈጸሙት መካከል የሀገሪቱ ጠቅላይ ሚኒስትርና ሌሎች በስም የተጠቀሱ ከፍተኛ ባለስልጣናት ያሉበት ስለመሆኑ የተባለ ነገር ባይኖርም ሀሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌዴራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታል መባሉም የሚታወቅ ነው። ጅቡቲ በኢትዮጵያ የወደብ አገልግሎት ሰጪ ኩባንያዎች ላይ እገዳ መጣሏ ተነገርም። የሀገሪቱ ባለስልጣናት ድንገት ያስተላለፉት እገዳ ከባድ ችግርን ፈጥሯል ተብሏል። የሀገሩን ዲፕሎማሲ ከኩስምና ወጣሁት የሚለው ብልጽግና በጅቡቲ ባለስልጣናት ብቸኛ በሆነው ወደብ ከፍ ያለ መስተጓጎልን የፈጠረ እገዳ የጣሉበት ደረጃ ላይ አድርሶታል። የብልጽግና ፓርቲ ምክትል ፕሬዚደንት የሆኑት አደም ፋራህ የመሩት ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ ተጉዞ ከሀገሪቱ ባለስልጣናት ጋር እንዲመክር ተደርጎ ነበር። ነገር ግን የኢትዮጵያ የግል ድብልቅ የትራንስፖርት ወይም መልቲሞዳል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት እገዳ ጥሏል። በግል ኩባንያዎች የሎጂስቲክስ የትራንስፖርት ዘርፍ ላይም ከባድ ችግር አጋጥመዋል ሲል ፎርቹን ዘግቧል። የጅቡቲ ወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱም ተጠቅሷል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዳልቻሉም ተመላክቷል። በመቶ ሚሊዮኖች የሚቆጠር የኢንቨስትመንት እቅድም አደጋ ላይ ወድቋል። በዚህ ዘርፍ በኢትዮጵያና ጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነት የጊዜ ገደቡ አልፏል። መንግስት ለግል የድብልቅ ትራንስፖርት አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፈቃድ የሰጠው ከ1 ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊው የባህር ትራንስፖርትና ሎጂስቲክስ ድርጅትም ነበር። 180 ኢትዮጵያውያን ስደተኞች በህገወጥ መንገድ በየመን ባህር ዳርቻ መድረሳቸው ተሰማ። ይህ ክስተት በሻባ ውስጥ በተደጋጋሚ የሚታየው መደበኛ ያልሆነ የስደተኞች ፍልሰት አካል ነው ተብሏል። የሻባ የአካባቢ ፖሊስ እንደገለጸው ከሆነ በየመን የባህር ዳርቻ የደረሱት ስደተኞች በሙሉ ኢትዮጵያን ሲሆኑ ስደተኞቹ ከአፍሪካ ቀንድ ተነስተው 4 ሶማሊያውያን በሚመሩት የህገወጥ አዘዋዋሪዎች ጀልባ ተጭነው የሻባ የባህር ዳርቻ በሆነችው አላይን መድረሳቸውን አሳውቋል። የሻባ አካባቢ የጸጥታ አካላት ህገወጥ የስደተኞች ዝውውርን ለመቆጣጠርና በሀገሪቱ ደህንነት ላይ የሚፈጥረውን ጫና ለመቀነስ አስፈላጊውን እርምጃ እየወሰዱ ነው የሚለው ይኸው መረጃ፣ ነገር ግን ኢትዮጵያውያን ስደተኞች በከፍተኛ ቁጥር አሁንም ይህንኑ መንገድ እየተከተሉ ስለመሆኑም አትቷል። ዓለም አቀፉ የስደተኞች ድርጅት በቅርቡ ይፋ ያደረገው መረጃ እንደሚያመላክተው ከሆነም ባለፈው ህዳር ወር ብቻም ከ17000 በላይ ስደተኞች ወደ የመን ገብቷል። በጥቅምት ወር ደግሞ ከ17600 በላይ ስደተኞች ሀገሪቱ ውስጥ መግባታቸው ተመላክቷል። እንደ ድርጅቱ መረጃ ከሆነ
ስደተኞች ዋነኛ መነሻ ጅቡቲ ስትሆን 67 በመቶ የሚሆኑ ስደተኞች ከሀገሪቱ ይነሳሉ። በተጨማሪም ሶማሊያ 31 በመቶና ኦማን 2 በመቶ የሚሆነውን ድርሻ ይይዛሉ። በፈረንጆቹ 2024 60 ሺህ በላይ ስደተኞች ወደ የመን መግባታቸውን መረጃው ያመለክታል። የመን ምንም እንኳን በጦርነትና በሰብአዊ ቀውስ ውስጥ ብትገኝም ወደ ባህረ ሰላጤው ሀገራት በተለይም ደግሞ ወደ ሳውዲ አረቢያ ለመሻገር ለሚፈልጉ አፍሪካውያን ስደተኞች ዋነኛ መሸጋገሪያ ኮሪደር ሆናም እያገለገለች ትገኛለች። በዚህ ጉዞ ላይ ስደተኞች በህገወጥ አዘዋዋሪዎች እንግልት፣ ብዝበዛ፣ ለከፋ የሞት አደጋ እንዲጋለጡ እየተደረገ ስለመሆኑም ተቋሙ አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።